ሰላም ዛሬ በጣም ወሳኝና ህይወትን የመቀየር አቅም ስላለው አንድ ሐሳብ ነው የምናወራው። ይህም ራስን መቻል ነው። ብዙ ጊዜ ራስን መቻል ሲባል ከገንዘብ ጋር ብቻ እናያይዘዋለን፣ ግን አይደለም። ከዛ በጣም የጠለቀ ነው። እውነተኛ ነፃነትና ስኬት እንዴት እንደሚገኝ የሚያሳየን ቁልፍ ነው። እሺ እስቲ አብረን እንዝለቅበት። ይህን ያለው ታዋቂው ፈላስፋ ራልፍ ዋልዶ ኤመርሰን ነው። ሊለን የፈለገው ነገር በጣም መሰረታዊ ነው። የስኬት ኃይል የሚመጣው ከውጭ ከምንጠብቀው ነገር ሳይሆን ከራሳችን ከውስጣችን ነው ያለን ነው። ያው እያንዳንዱ ሰው ውስጥ ትልቅ አቅም አለ እና የሁሉም ነገር መነሻ ደግሞ በራስ መተማመን ነው የሚል ትልቅ መልእክት ነው አለው። ራስን መቻል ስንል ግን በትክክል ምን ማለታችን ነው? ቃሉ ቀላል ይመስላል፣ ግን ከበስተጀርባው በጣም ጥልቅ የሆነ ትርጉም ይዟል። እስቲ ምንነቱን እንመልከት። እንግዲህ ወሳኙ ነጥብ ይሄ ነው። ራሱን የቻለ ሰው ማለት በሌላ ሰው ላይ ጥገኛ አይደለም። በራሱ ጥንካሬ ያምናል፣ የራሱን መንገድ ይመርጣል፣ ለሚገጥሙት ችግሮችም መፍትሄ የሚፈልገው ከራሱ ነው። ይህ ነው እውነተኛ ሕይወት ባለቤትነት ማለት። ወደ ራስ መቻል የሚደረገው ጉዞ የሚጀመረው ከምናደርገው ድርጊት በፊት ነው። የሚጀመረው ከውስጥ ከአእምሯችን ነው። ልክ እንደ አንድ ትልቅ ዛፍ ስር የአስተሳሰብ ኃይል የሁሉም ነገር መሰረት ነው። ይሄ በጣም ወሳኝ ሐቅ ነው። በራስ መተማመን ስሜት ከሌለ ምንም አይነት ታላቅ ሥራ ሊጀመር አይችልም። ሁሉም ነገር የሚጀመረው መጀመሪያ በራስ ማመን ነው። የስኬት ሁሉ መሰረት ይኸው ነው። እኔ ማድረግ እችላለሁ። ይቺ ቀላል የምትመስል ግን እጅግ በጣም ኃይለኛ አረፍተ ነገር ራስን የመቻል ዘር የምትተከልበት የመጀመሪያው እርምጃ ናት። ይህ እምነት የሁሉም ተግባራት መነሻና አንቀሳቃሽ ሞተር ነው ማለት ይቻላል። እሺ፣ ከአእምሮና ከአስተሳሰብ ተነስተናል። አሁን ደግሞ ወደ ተግባር እንሸጋገር። ራስን መቻልን በአእምሮ ከማመን አልፎ በተግባር እንዴት ነው የምናሳድገው? እነዚህ 4 ደረጃዎች ራሱን የቻለ ሕይወትን ለመገንባት የሚያስችሉ ተግባራዊ መንገዶች ናቸው። ዕውቀት ኃይል ነው። ሥራ ልምድ ይሰጣል። ከስህተት መማር ደግሞ ወደ ብስለት ይመራል። እናም ዕድልን ከመጠበቅ ይልቅ መፍጠር በጣም የተሻለ ውጤት ያስገኛል። ይሄ ራሱን የቻለ ሰውን ባህሪ በሚገባ ያሳያል። ታዋቂው ደራሲ ስቴፈን አር ኮቬይ The 7 Habits of Highly Effective People በሚለው መጽሐፋቸው ላይ እንደሚሉት ስኬታማ ሰው ፕሮአክቲቭ ነው። ያው በራስ ተነሳሽነት የሚንቀሳቀስ ማለታቸው ነው። ችግሮችን መጠበቅ ሳይሆን መፍትሄን መፈለግ፣ እድሉን ከመጠበቅ ይልቅ መፍጠር ማለት ነው። ያው በሕይወት ውስጥ መውደቅና መፈተን የማይቀር ነገር ነው። ትልቁ ልዩነት የሚመጣው ግን ለእነዚህ ፈተናዎች በምንሰጠው ምላሽ ላይ ነው። አያችሁ፣ ጥገኛ የሆነው አእምሮ ሲወድቅ ተስፋ ቆርጦ እዛው ነው የሚቀረው። ራሱን የቻለ ሰው ግን ሲወድቅ መልሶ ይነሳል። ይሄ እኮ ነው ትልቁ ልዩነት የሚፈጠረው። ናፖሊየን ሂል አስብ እና ሀብታም ሁን በሚለው በጣም ዝነኛ መጽሐፋቸው ውስጥ ይህን ወሳኝ ሐሳብ ነው የሚያነሱት። ስኬት የአንድ ጀንበር ጉዳይ አይደለም፣ ይልቅንም ጠንካራ አስተሳሰብ እና በችግር ጊዜ ያለመሰልቸት የጽናት ውጤት ነው። ጽናት ደግሞ ራስን የመቻል አንዱ ትልቁ መግለጫ ነው። እሺ፣ ይህን ሁሉ ጥረት ካደረግን በኋላ ውጤቱ ወይም ፍሬው ምንድን ነው? ራሱን የቻለ ሕይወት ምን አይነት ሽልማቶችን ያስገኛል? እስቲ እንመልከት። እነዚህ የራስ መቻል አስደናቂ ፍሬዎች ናቸው። እውነተኛ ነፃነት ማግኘት፣ በራስ ላይ የማይናወጥ እምነት መገንባት፣ እንዲሁም ሕይወትን በራስ ፈቃድ የመምራት አቅም ማግኘት። ከዚህ በላይ ምን አለ? እስካሁን የተነጋገርንባቸውን ሐሳቦች በሙሉ በአንድ ላይ የሚያጠቃልል አንድ በጣም ግሩም የሆነ ምሳሌ አለ። ይህ ምሳሌ ሁሉንም ነገር በአንድ ላይ ያስረዳልናል። ይህ ምስል ሁሉንም ነገር በሚያስደንቅ ሁኔታ ያብራራል። እስቲ ያስቡት። የስኬት ዛፍ ስሩ ምንድን ነው? በራስ መተማመን ነው። ስር ከሌለ ዛፉ ይወድቃል አይደል? ልክ እንደዛው ነው። አፈሩ ደግሞ ምንድን ነው? መማርና እውቀት ነው። ዛፉ የሚመገበው ከዚህ ነው። ውሃውስ? ውሃው ስራና ጽናት ነው። ያለ ውሃ ዛፍ ይደረቃል።
ያለ ሥራና ጽናትም ሕልም ይደረቃል። እነዚህ ሁሉ ሲሰባሰቡ ነው ዛፉ አድጎ ፍሬ የሚሰጠው። ያ ፍሬ ደግሞ ስኬታችን ነው ማለት ነው። እናም የዚህ ሁሉ ትንታኔ ማጠቃለያ ወደ አንድ ወሳኝ ጥያቄ ያደርሰናል። ይህ ጥያቄ ለሌላ ሰው ሳይሆን ለራሳችን የምናቀርበው ነው። ዛሬ ምን መጀመር እችላለሁ? ሕይወትን ለመለወጥ ሌላ ሰው ወይም ነገን መጠበቅ አያስፈልግ። የመጀመሪያውን እርምጃ ዛሬውኑ መውሰድ ይቻላል።